እነሆ በጠየቃችሁኝ መሰረት እንግዲህ ሰርቪስ ሙሉ ፊኒሽ እንኳን ለመጨረስ ስንት ብር ያስፈልገናል? እያንዳንዱ ደግሞ የምናይ ነው የሚሆነው። ከቦታ ውጭ እንግዲህ ሰርቪስ እናቆማለን። ውሃ ልክ ይታሰራል፣ ገረገንት ያለ መረግ አለ፣ በርና መስኮት አለ፣ ግርፍ ሊሾ አለ። እስከ መስተዋት ድረስ ሙሉ ፊኒሽንጉን ስንት ብር ይጨርሳል? 32 ቆርቆሮ የሚፈጅ ሰርቪስ ሻወርና ሽንት ቤት፣ አንድ ኪችን እና እንዲሁም አንድ ክላስ የሚሰራ የሆነን ሰርቪስ ለመስራት ስንት ብር ያስፈልጋል? እያንዳንዱ በዝርዝር የምናይ ይሆናል። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ትናንት በሰራላችሁ ቪዲዮ ሰርቪስ መስራት ብናስብ በአሁኑ ሰዓት ስንት ብር ያስፈልገናል ባላችሁ መሰረት እንግዲህ ይህንን ምላሽ ይዤላችሁ ቀርብ ያለው ስንት እንደሚወስድ እያንዳንዱ የምናይ ነው የሚሆነው። እንግዲህ ምንድነው ገና ለምታቆሙም ላቆማችሁም ደግሞ ውሃ ልክ ለምታሳስሩም እያንዳንዱ ውሃ ልክ ለምትፈልጉ እዚህ ቪዲዮ ላይ ታገኛላችሁ። ገና መሰረቱን ለምታቆሙም እንደዚሁ መረጃውን እዚህ ቪዲዮ ላይ ታገኛላችሁ። እንዲሁም ደግሞ በርና መስኮትም ለምታስገጥሙ እዚሁ ታገኛላችሁ ማለት ነው። ስለዚህ ግርፍ ሊሾ ጠቅለል ብሎ እስከ መስተዋት ድረስ ያለውን እዚህ ለዚች ሰርቪስ የሚያስፈልጉ ማቴሪያሎችን ከነ ዋጋዎቻቸው እያንዳንዱ የምናይ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ፣ ሼር አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ሳይዟ 7 በ4 ወደ ቆርቆሮ ስንቀይረው 32 ቆርቆሮ የሆነች ምን ትካተትባታለች? ክችን አለው ወይንም ደግሞ ኩሽና የሚሆን ማለት ነው። ከዚያ ሻወርና ሽንት ቤት አለው። አንድ ክላስ ደግሞ እንደ ስቶር የምትጠቀሙት ያካትታል ማለት ነው። ስለዚህ ከሚያስፈልጉን ማቴሪያሎች ስንጀምር ከጠርብ እንጀምራለን ማለት ነው። ጠርብ 300 ጠርብ ያስፈልጋችኋል። የአንድ የጠርብ ዋጋ 90 ብር ገብቷል። የ300 በ90 ብር ስናባዛው 27000 ብር ለጠርብ ብቻ የሚያስፈልገን ይሆናል ማለት ነው። ሌላው ቋሚ ነው። 60 ቋሚ ያስፈልገዋል። አንድ ቋሚ 300 ብር ነው። 60 ቋሚ በ300 ስናበዛው 18000 ብር ለቋሚ ብቻ የሚያስፈልግ ይሆናል። ሌላው ግድግዳ ማገር ነው። ለግድግዳ ማገር 100 ያስፈልገናል። አንድ ግድግዳ ማገር 180 ብር፣ የ100 በ180 18000 ብር ለግድግዳ ማገር የሚያስፈልገን ይሆናል። ሌላው የቆርቆሮ ማገር ነው። 15 ያስፈልጋል። በ300 ብር 4500 ብር። መወጠሪያ 15 ያስፈልገናል። በ180 ብር 2700 ብር። ከእንጨት ዘሮች እንግዲህ የሚያስፈልጉት አሁን የጠቀስኩላችሁን ይመስላል። 300 ጠርብ፣ 60 ቋሚ፣ 100 ግድግዳ ማገር እና 15 ቆርቆሮ ማገር፣ 15 መለያ ማነው መወጠሪያ ማለት ነው። ከዚህ ላይ ከማነው ቋሚው ላይ እንደ ሰረገላ መጠቀም ይቻላል፣ አያስፈልገውም ማለት ነው። ስለዚህ ለእንጨት ይህንን ከወሰደ ቀጣይ የሚሆነው ከፈፍ ነው። ከፈፍ 8 ከፈፍ ያስፈልገዋል። የአንድ ከፈፍ ዋጋ 2100 ብር ገብቷል። 8 የበዛ በ2100 16800 ብር ለከፈፍ ያስፈልገናል። ቆርቆሮ መግቢያ ላይ እንደነገርኳችሁ 32 ቆርቆሮ ያስፈልገዋል። 1000 ብር ገብቷል። አንድ ቆርቆሮ የ32ቱ 32000 ብር ለቆርቆሮ የሚያስፈልግ ይሆናል። ሌላው ግድግዳ ሚስማር ነው። 6 ባኮ ያስፈልገዋል። አንድ ባኮ 1150 ብር ገብቷል። የስድስቱ 6900 ብር ለግድግዳ ሚስማር ያስፈልገናል። ቆርቆሮ ሚስማር አንድ ባኮ ያስፈልጋል። 1000 ብር። 6 ቁጥር ሚስማር 1 ኪሎ ያስፈልገናል ለከፈፍ ማለት ነው። 300 ብር። ሌላው ቀለም ነው። ከፈፉ መቀባት ይኖርበታል። 1 ሊትር የከፈፍ ቀለም ያስፈልገናል። 400 ብር። ብሩሽ 1 ብሩሽ ያስፈልገናል መቀቢያ 80 ብር። ነጭ ጋዝ 1 ሊትር ያስፈልገናል 200 ብር። ከላይ የተጠቀሱትን እንጨቶች ጠቅላላጎ ማስጫኛና እንዲሁም የመጨኛ ሰራተኛ ጠቅላላ ብሎ እስከ 5000 ብር ያስፈልገናል። ያ ማለት የመኪና ኪራይ፣ የጠርብ፣ የቋሚ ግድግዳ ማገር፣ ቆርቆሮ ማገር እነዚህን ጠቅላላ አድርጎ የሚጭን ማለት ነው። ከዚህ በኋላ ምንድነው ቆርቆሮና ከፈፍም ወደ ቦታ የምታስወስድበት ግዴታ ሂሳቡ ስለማይቀር እስከ 600 ብር የሚያስፈልገን ይሆናል ማለት ነው። ሌላው እንግዲህ የባለሙያ ነው። ይህን ሰርቪስ እንግዲህ ጎዶ ቆፍሮ እንጨቷን ለማቆም እስከ 30000 ብር የባለሙያ የሚያስፈልግ ይሆናል ማለት ነው። ይህንን ጠቅላላ አድርገን ስንደምረው ሰርቪሷን ለማቆም ብቻ 163480 ብር የሚያስፈልገን ይሆናል ማለት ነው። ስለዚህ ይህንን ስራ አሁን ላይ መስራት ካሰባችሁ
ጣራውን ለማቆም 163480 አንዳንድ ጥቃቅን ወጪዎች የትራንስፖርት የተለያዩ ነገሮች የምሳ የምን ሊኖር ይችላል። እስከ 170 ሺህ ብር ካላችሁ ይችን ሰርቪስ ማቆም ትችላላችሁ። ከ163 ሺህ እስከ 170 ሺህ ብር ከያዛችሁ ሰርቪሱን ማቆም ይቻላል ማለት ነው በአሁናዊ ዋጋው። ነገ ሌላ ቀን ነው እንግዲህ ይህን ቪዲዮ መሰጣችሁ እስከ ዛሬዋ ቀን ባለው ነው ማለት ነው። ቀጣው ስራ ምን ይሆናል ስንሄድ ኮረት ያስፈልገዋል። ጎዶ ቤቱ እንደቆመ ኮረቱ መሞላት ይኖርበታል። ለሱ ለኮረቱም እንዲሁም ማስሞላም ጠቅለል ብሎ እስከ 9000 ብር የሚያስፈልግ ይሆናል። ከዚህ በኋላ የመጀመሪያ ስራ የሚሆነው ምንድነው? ውሃ ልክ ማሳሰር ይሆናል። እንደምታዩት እንደዚህ ጥድት አድርጋችሁ ይሄን የመሰለ ውሃ ልክ እንግዲህ ያስፈልገዋል ቤታችሁ ማለት ነው። ስለዚህ ይችን ሰርቪስ ውሃ ልክ ለማሳሰር እስከ 45000 ብር ለውሃ ልክ የሚያስፈልግ ይሆናል። የሲሚንቶ የአሸዋ የባለሙያ ጠቅላላ ብሎ እስከ 45000 ብር ያስፈልጋል ማለት ነው። ስለዚህ ውሃ ልክ ለምታሳስሩም እዚሁ ላይ መረጃውን አገኛችሁ ማለት ነው። ቤቱንም ለምታውቁት ለምታቆሙ ገና ነግሬያችኋለሁ። ለውስጥ ኮረትም የሚፈጀው ነገርኳችሁ። ውሃ ልክ ላይ ደርሰናል ማለት ነው። ቀጣው ውሃ ልክ ከታሰረ በኋላ ምንድነው የሚሆነው? ውስጡ ክፍሉ ገረገንቲ መሞላት አለበት። ከዚህ ላይ ሻወርና ሽንት ቤትን አታስሞሉት። ሁለቱን ክላስ ታስሞሉና ምን ታደርጋላችሁ? ሽንት ቤት ምናምን ከጨራረሳችሁ በኋላ ገረገንቲውን መጨረሻ ላይ መጨመር ትችላላችሁ ማለት ነው። ስለዚህ ለውስጥ ገረገንቲ አንድ ቢያጁ በቂያችሁ ነው። 7000 ብር ማስሞሊያ እንደገና ወደ ውስጥ ማስገቢያ ሰራተኛ እስከ 5000 ብር ያስፈልጋቸዋል። ጠቅላላ በ12000 ብር የውስጡ ገረገንቲ ተሞልቶ ያልቃል ማለት ነው። እስከ 12000 ብር ለገረገንቲ የሚያስፈልግ ይሆናል። ከዚህ በኋላ ምን ቀረን? የበር ገጠማ ይሆናል ማለት ነው። በር እንግዲህ ለማስገጠም ደግሞ የሻወርና ሽንት ቤቷ አለች 2 በር፣ የክላሷ የሰርቪሶቹ 2 አሉ። ስለዚህ 4 በርና 2 መስኮት አለው ማለት ነው። በአሁኑ ሂሳብ እንግዲህ ከ60 እስከ 60 ሺህ ብር የሚሆን ለበርና መስኮት የሚያስፈልግ ይሆናል ማለት ነው። ስለዚህ በርና መስኮት ተገጠመ ማለት ነው። ቀጣው ስራ ምንድነው የሚሆነው? የመረጋ ስራ ነው ማለት ነው። እንግዲህ ለመረጋ አፈር ለማትገዙ እዛው ላይ ያለው አፈር የሚሆን ከሆነ እስከ 50 ሺህ ብር፣ አፈር የምንገዛ ከሆነ ግን እስከ 60 ሺህ ብር የባለሙያም የጭድም ሆኖ ይሄን ቤት ሰርቪስ ለመምረቅ እስከ 60 ሺህ ብር የሚያስፈልግ ይሆናል ማለት ነው። የጭድ ዋጋ በዚሁ እግር መንገድ የምነግራችሁ በእስር ለምትገዙ አንድ እስር 500 ብር ገብቷል ማለት ነው። ስለዚህ ለዚህ ሰርቪስ ከ35 እስከ 40 ባለ እስር ይበቃዋል ማለት ነው። ግልጽ እንደሆነላችሁ ነው እግር መንገዴን ዋጋዎቹንም የሚፈጀውን ፍጆታ እንድታውቁት ማለት ነው። እንግዲህ መረጋን እስከዚህ ካልን ቀጣይ የሚሆነው የግርፍና ሊሾ ይሆናል ማለት ነው። ወደ ተመልካቾች ሊሾንም እንዲሁም ደግሞ የውጭ ግርፍንም ጠቅለል አድርጎ እስከ 75000 ብር የሚያስፈልጋችሁ ይሆናል በአሁናዊ ዋጋው ማለት ነው። ሲሚንቶ እንግዲህ 1550 ገብቷል። የባለሙያም ሁሉም ነገር ሆኖ የግርፍ ሽቦ ሚስማር አለ። እሱን ጠቅለል ብሎ እስከ 75000 ብር ለግርፍና ሊሾ የሚያስፈልግ ይሆናል። ከዚህ በኋላ እንግዲህ ምንድነው የሚያስፈልገው? መስተዋት ያስፈልጋቸዋል ማለት ነው። እንግዲህ በቶፕ ምናምን ሆኖ ከተሰራ ለዚህ ደግሞ እስከ 12 እና 13 ሺህ ብር ለመስተዋት የሚያስፈልገው ይሆናል። ከፍተኛ እስከ 15 ሺህ ብር ለመስተዋት ያስፈልጋል። ከዚህ በኋላ ሙሉ ለሙሉ ተጠናቀቀ ማለት ነው። ውድ ተመልካቾች ግድግዳዋን ውስጧ እንግዲህ ልስን ነው የምትሆነው። ኖርማል ማስቀባት ትችላላችሁ ማለት ነው። ለቀለም እንግዲህ በጣም ቀላል ነው። ምክንያቱም በትንሽ ብር ማሰራት ይችላል። ለሱ እንግዲህ በ5000 በ6000 ብር ማለቅ የሚችል ነው ማለት ነው። ስለዚህ ይህን ሰርቪስ ጠቅላላ አድርገን ስንደምረው በስንት ብር ተጠቃለለ የሚለውን ደግሞ ስናስብ 439480 ብር አካባቢ በአሁኑ ሰዓት የሚያስፈልግ ይሆናል። ከቦታዎች ቤቷን አቁሞ የበር የግርፍ የሊሾ የመስታወት እንዲሁም ደግሞ የግርፍና ሊሾ ውሃ ልካለ የውስጥ ገረገንቲ ልቅም አድርጎ ሙሉዋን ለማጠናቀቅ ከ440 እስከ 450 ሺህ ብር ሙሉውን ማጠናቀቅ ይችላል ማለት ነው። ውድ ተመልካቾች ይህ ቪዲዮ እንደምትወዱት አልጠራጠርም። ላይክ አድርጉ፣ ሼር አድርጉት ሌሎችም እንዲደርሱ ማለት ነው። እንግዲህ የምሰራላችሁ የማቀርብላችሁ የሚያስተምራችሁና እንዲሁም ደግሞ የሚጠቅማችሁ ከሆነ ላይክ በማድረግ አበረታቱኝ። ሰብስክራይብ ሳታደርጉ ለምትከታተሉም ደግሞ ሰብስክራይብ አድርጋችሁ ብትከታተሉ በዚህ ቻናል ላይ ቁም ነገር አዘል የሆኑ ቪዲዮዎች ነው የሚለቀቁት። ስለዚህ አይታችሁ ምንም የምትጎዱበት ነገር አይኖረውም ማለት ነው። እንደውም ልትጠቀሙበታላችሁ ብዬ አስባለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።